የኢትዮጵያ መገናኛ ብዙሃን ባለስልጣንና በኢትዮጵያ የሃይማኖት ተቋማት ጉባኤ መካከል የመግባቢያ ስምምነት የፊርማ ስነ ስርዓት ሰኔ 9 2018 በሀያት ሪጀንሲ ሆቴል ተካሂዷል። በዚሁ የመግባቢያ ስምምነት የፊርማ ስነ ስርዓት መርሃ ግብር ላይ ክብርት ወይዘሮ ሃይማኖት ዘለቀ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር፣ ክቡር ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ፣ የኢትዮጵያ መገናኛ ብዙሃን ባለስልጣን ከፍተኛ የሥራ አመራሮች፣ ከኢትዮጵያ የሃይማኖት ተቋማት ጉባኤ የማኔጅመንት አባላት፣ ከፍተኛ የሥራ ኃላፊዎች፣ ጥሪ የተደረገላቸው እንግዶች ተገኝተዋል። ይኸው የመግባቢያ ስምምነት መርሃ ግብር በሃይማኖት አባቶች ጸሎትና ዱዓ የተከፈተ ሲሆን የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ክብርት ወይዘሮ ሃይማኖት ዘለቀ የመግባቢያ ስምምነት የፊርማ ስነ ስርዓቱን አስመልክተው ባደረጉት ገለጻም በኢትዮጵያ በአሁኑ ሰዓት የዲጂታሉንና ማህበራዊ ሚዲያዎችን ሳይጨምር 51 የሚሆኑ የሃይማኖት ተቋማት መገናኛ ብዙሃን የሚገኙ ሲሆን በሀገር ግንባታ ላይ መከባበርን፣ ፍቅርን፣ ሰላምንና አብሮነትን ማጎልበት ላይ በርካታ ስራዎች መሰራታቸውን አስታውሰው በአንጻሩም የጥላቻ ንግግርና ሐሰተኛ መረጃዎችን በመከላከል ረገድ ከዚህ በኋላ በጋራ የሚሰራ መሆኑን ተናግረዋል። እንግዲህ የሃይማኖት ተቋማት መገናኛ ብዙሃን ከለውጡ ወዲህ በተለይም የፕሬስ ምህዳሩን ለማስፋት መንግስት ከወሰዳቸው ሰፋፊ እርምጃዎችና በተለይም እምርታዊ ለውጥ ከመጣበት ዋናው የሁሉም በኢትዮጵያ የሚገኙ የሃይማኖት ተቋማት ሚዲያዎች እንዲኖራቸው መደረጉ ነው። ስለዚህ በኢትዮጵያ ውስጥ ያሉ ሁሉም የሃይማኖት ተቋማት በአሁኑ ሰዓት 51 ያህል የሃይማኖት ሚዲያዎች አሏቸው ማለት ነው። ይሄ የዲጂታሉንና የማህበራዊ ሚዲያውን ሳይጨምር በየማህበራዊ ሚዲያው በዲጂታል የተከፈቱ ደግሞ እንዲሁ በርካታ የሃይማኖት ተቋማት ሚዲያዎች አሉ ማለት ነው። ይሄ አመርቂ ውጤት የተገኘበት እንቅስቃሴ ነው ብለን ነው እንደ ባለስልጣኑ የምናምነው ማለት ነው። በተለይም ደግሞ መገናኛ ብዙሃኑ ቅድም የጠቀስኩላችሁ 51ዱ እንዲሰሩ የሚጠበቀውና እየሰሩም ያሉት በህዝባችን መካከል ያለው አብሮነት፣ መረዳዳት፣ ኢትዮጵያዊ እሴት፣ ባህል፣ መደጋገፍ ጎልብቶ እንዲወጣ የሃይማኖት መጻሕፍትን መሰረት በማድረግ በርካታ የተሻሉ በስነ ምግባር ዜጎቻችንን የሚኮተኩቱ አስተምሮቶቻቸው እንዲተላለፈባቸው የማድረግ ስራዎች ነው እየተሰራ ያለው። ቅድም ያልኳችሁን በጎ የማህበረሰብ እሴቶች ከሃይማኖት መጻሕፍቶቻቸው ጋር አዋህደው እንዲያሰርጹ ነው የሚጠበቀው። በዚህ ረገድ የተሻለ ስራዎች ተሰርተዋል የሚል ግምገማ ነው እንደ ጉባኤም በእኛም በኩል ያለው ማለት ነው። ያም ሆኖ በዚህ ሂደት የጥላቻ ንግግርና ሐሰተኛ መረጃዎችንም ደግሞ እንዲከላከሉም ይጠበቃል። ስለዚህ በዚህ ረገድ እስካሁን በተናጠልና በተበታተነ ሁኔታ የሚሰራ ስራ ሊኖር ቢችልም ከዚህ በኋላ ግን በጋራ ሆነን የምንሰራ ይሆናል ማለት ነው። አያይዞም እንዳሉት 51ዱም የሃይማኖት መገናኛ ብዙሃን ተቋማት የሀገሪቱን ሕግና የመገናኛ ብዙሃንን አዋጅና ሕግ በሚፈቅደው መሰረት መስራታቸውን ከስምምነት ፊርማው በኋላ በባለስልጣን መስሪያ ቤቱና በሃይማኖት ተቋማት ጉባኤ በጋራ ክትትል እንደሚደረግም ገልጸዋል። ከዚህ በኋላ በሚደረገው ቁጥጥር በዲጂታል አማካኝነት በባለስልጣን መስሪያ ቤቱ ከአርቲፊሻል ኢንተለጀንስ ጋር በተዘጋጀው መተግበሪያና ዜጎች የሐሰተኛ መረጃና የጥላቻ ንግግር ሲያጋጥማቸው የሚጠቀሙበት የ9192 ነፃ የጥሪ መስመር መዘጋጀቱንም ጨምረው ገልጸዋል። ከዚሁ የፊርማ ስምምነት በኋላ የእርስ በርስ ግጭት የሚያነሳሱ የሌላውን ሃይማኖት የሚያንኳስሱና ሃይማኖታዊ እሴቶችን የሚሸረሽሩ የማህበረሰቡን ባህልና እሴት የማይወግኑ ይዘቶችን በሁለቱ ተቋማት ውሳኔ አስተዳደራዊ እርምጃ የሚወሰድባቸው መሆኑን ይፋ አድርገዋል። በመጨረሻ ባደረጉት ገለጻም ለሃይማኖት ተቋማት መገናኛ ብዙሃን አስፈላጊው ድጋፍና ትብብር መደረጉ እንደሚቀጥል ገልጸው የሃይማኖት መገናኛ ብዙሃን የራሳቸውን የፕሬስ ካውንስል በማቋቋም የእርስ በርስ ቁጥጥር እንዲያደርጉም አሳስበዋል። በማስከተል የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለም የስምምነት ዓላማውን አስመልክተው በሰጡት መግለጫ ሚዲያዎች ሰላም ላይ አተኩረው እንዲሰሩና የሃይማኖት ሚዲያዎች ባደረጉት የፍቃድ ስምምነት ውል መሰረት አክብረው እንዲሰሩ ተናግረው በተለይ አሁን ላይ የተስፋፋ የመጣውን የጥላቻ ንግግርና የሐሰተኛ መረጃዎችን ስርጭት መክታት ያስፈልጋልን ብለዋል። አያይዘውም የአቅም ግንባታና የግንዛቤ ማጎልበቻ ስራዎች በጋራ መሰራት አንዱ የስምምነታችን አካል ነው ካሉ በኋላ የሃይማኖት ሚዲያዎች ከፖለቲካ ሽኩቻ ባለፈ የሰማያዊውን እሳቤ መነሻ አድርገው መስራት ይጠበቅባቸዋልም ብለዋል። እንደ ሀገር የሚዲያ ሚና ሮሉ ትልቅ ከመሆኑ አንፃር ሰላም ላይ አተኩረው እንዲሰሩ ሚዲያዎቻችን ይጠበቃሉ።
ግጭቶች የሚፈበረኩም አንዳንድ ጊዜም ያፈነገጡ ያሰተኛ ዜናዎችና ወይንም የሐሰት ወሬዎች የሚፈበረኩት ከሚዲያ አውታር ውስጥ እንደሆነም ስለሚታወቅ ስለዚህ ሰላምን በማጽናት ረገድ ሚዲያዎች በትኩረት አብሮነት ላይ አጠናክረው እንዲሰሩ የሚጠበቅ ነው። ሁለተኛው የሃይማኖትን ሚዲያና የሃይማኖት ዘገባዎች የሀገራችንን ሕግ የገቡትን የፍቃድ ስምምነት ውል እና ሙያዊ ምግባር ያከበረ መሆኑን ማገዝ ነው። ቀደም ክብርት ሃይማኖት እንዳለች ውል የተገባበት የተፈረመበትና ላይሰንስ የተሰጠበት ውል ስምምነት አለ ከባለስልጣኑ መስሪያ ቤት ጋር ያንን ውል አክብሮ ተግባራዊነቱን ማረጋገጥ እስከታች ድረስ ማውረድ እና በትክክል መሰራቱን ማረጋገጥ ያስፈልጋል ማለት ነው። ያንን ደግሞኛ አበክረን እንደ ጉባኤ እናግዛለን ማለት ነው። አያይዘውም ከዚሁ ስምምነት በኋላ በሰላም ጉዳይ ላይና ትውልድ ግንባታ ላይ የሚሰሩ ሚዲያዎችን በጋራ እንፈጥራለን ብለዋል። በመግለጫቸው ማጠቃለያ በመጨረሻም በሁለቱ ተቋማት መካከል የተደረገው የመግባቢያ ስምምነት ፊርማ ስነ ስርዓት በሊቀ ትጉሃን ቀሲስ ታጋይ ታደለና በክብርት ወይዘሮ ሃይማኖት ዘለቀ ከተፈረመ በኋላ የስምምነት ፊርማ መርሃ ግብሩ ተጠናቋል። ለኤልሻዳይ ቴሌቪዥን ኔትወርክ ሰለሞን ተክለ ጻዲቅ Shaddai.